ስሜ ካይሊ ሞርጋን ስቴቨንስ ይባላል። የ18 ዓመት ልጅ ነኝ እና የካቲት 12 ምሽት ላይ ስልኬን ስመለከት መኪናዬ ከዛፍ ጋር ተጋጨና ለ9 ደቂቃ ከ36 ሰከንድ ሞትኩ። ያደግኩት በሚልፊልድ ኦሪገን ሲሆን ሁለት ታናናሽ ወንድሞችና በጣም በሥራ የተጠመዱ ወላጆች የነበሩኝ የሁለተኛ ደረጃ ተማሪ ነበርኩ። በቮሊቦል ቡድን ውስጥ ነበርኩ። ጥሩ ውጤት ነበረኝ እና አብዛኛውን የትርፍ ጊዜን እንደ ሌሎች ሰዎች በማህበራዊ ሚዲያ አሳልፍ ነበር። በጣም ተወዳጅ አልነበርኩም፣ ነገር ግን የጓደኛዬ ግሩፕና 200-300 ተከታዮች በኢንስታግራም ነበሩኝ። በዚያ ምሽት ዝናብ እየዘነበ ነበር፣ ቋሚ ዝናብ ብቻ። ከጓደኛዬ አምበር ቤት ወደ ቤት እየነዳው 9 ሰዓት ተኩል አካባቢ ነበር። ስልኬ ማሳወቂያ አሰማኝ። የምወደው አንድ ሰው ስቶሪ ለጥፎ ነበር እና ሳላስበው ስልኬን ለማየት አነሳው። 5 ሰከንድ ብቻ ነበር ያ የፈጀብኝ። 5 ሰከንድ ወደ ስክሪኔ ስመለከት እና ኩርባው ሲመጣ አላየውም። ከፍተኛ ድምፅ፣ ጸጥ ያለ ድምፅ፣ የብረት ጩኸት፣ የመስታወት መሰበር ድምፅ፣ ከዚያም ምንም ነገር አልነበረም። ቀጥሎ የማውቀው ነገር መኪናዬ ውስጥ አልነበርኩም። እየተነፈስኩ ነበር። ቆሜ ነበር። ለነሱ ትክክለኛ ቃላት የለኝም። ከሁሉም በላይ ነበርኩ። ወደ ታች የሚበሩ ቀይና ሰማያዊ መብራቶችን፣ 2 የፖሊስ መኪኖችን እና አምቡላንስን እየተመለከትኩ ሰዎች እየሮጡ፣ ከዚያም መኪናዬ በዛፍ ዙሪያ ተጠምጥሞ አየሁ። የሹፌሩ ጎን ሙሉ በሙሉ ሲሰበር፣ ከዚያም እኔ ሰውነቴን አየሁ። ወደ ቃሬዛ እየጎተቱኝ ነበር። በየቦታው ደም የፈሰሰብኝ ተሰማኝ። ፊቴ በጣም ገረጣ። አንድ ፓራሜዲክ ሲፒአር እያደረገ ደረቴ ላይ ደጋግሞ እየነፋ ነበር። ሌላኛው እየጮኸ ነበር። የሚናገረውን መስማት አልቻልኩም፣ ግን ፊቱ ፈርቶ ይታይ ነበር። መፍራት ነበረብኝ፣ ግን አልፈራውም። ሁሉም ነገር ከዚያ በፊት ተሰምቶኝ በማላውቀው መንገድ በድንገት ደና እንደሆነ ሁሉ ልክ በሕይወቴ በሙሉ የተሸከምኩት ጭንቀት፣ ፍርሃትና ጫና ሁሉ እንደቀለጠ ተሰማኝ። ከዚያም በጣም እንግዳው ነገር ተከሰተ። በዙሪያ ያለው ነገር ሁሉ የአደጋ ሁኔታ፣ የፓራሜዲክ ባለሙያዎች፣ ሰውነቴ፣ ሁሉም ነገር መደበቅ ጀመረ። ሙቀት በላይ ተንሳፈፈ እና በቀስታ ወደ ኋላ እየተጎተትኩ እንደሆነ ተሰማኝ። ከኋላዬ ብርሃን እየበራ መጣ። እንደ የፊት መብራት ጨካኝ ሳይሆን እንደ ፀሐይ መውጣት፣ እንደ መኝታ ቤት መጋረጃዎቹ ውስጥ እንደ ፀሐይ መውጣት ለስላሳ። ወደ እርሱ ዞርኩ እና ብርሃኑ በዙሪያዬ እስኪሆን ድረስ ጨመረ። በጣም ብሩህ ግን አይኖቼን አልጎዳም እና ሙቀቱ ሁሉንም በአንድ ጊዜ የሚወድ ሰው እቅፍ ውስጥ እንዳለው ተሰማኝ። ያኔ ነው ያየሁት ኢየሱስ እንደሆነ አውቅ ነበር። ረጅም ቡናማ ፀጉርና ጢም ባለው የሰንበት ትምህርት ቤት ፎቶዎች አይደለም። ይህ የተለየ ነበር። በሆነ መንገድ እንደ ሰው ቅርጽ ነበረው። ነገር ግን አይኖቹን በግልጽ ማየት ችያለሁ። እኔ ልገልጸው ከምችለው በላይ ፍቅር ተሞልተው ነበር። ልክ ስለ እኔ እያንዳንዱን ነገር፣ እያንዳንዱን ክፉ ሐሳብ፣ የተናገርኩትን ውሸት፣ እያንዳንዱን አለመተማመን፣ እያንዳንዱን ስህተት ያውቃል እና ለማንኛውም ሙሉ በሙሉ ይወደኛል። እሱ ሲመለከተኝ ልክ ሚስጥሮቼ ሁሉ ክፍት እንደሆኑ ሁሉ በተመሳሳይ ጊዜ ራቁቴንና ልብስ ለብሼ ተሰማኝ። ነገር ግን ሙሉ በሙሉ ተቀባይነት ስለነበረኝ ምንም ለውጥ አላመጣም። ኪሊ ስሜን ተናገረ እና ሙዚቃ ይመስል ነበር። ልክ ሕይወቴን በሙሉ ሊናገረኝ እየጠበቀ ነበር። መናገር አልቻልኩም። ማልቀስ ጀመርኩ። የሐዘን እንባ ሳይሆን የእፎይታ እንባ። ልክ ሳላውቅ ሕይወቴን በሙሉ እንደጠፋው እና በመጨረሻም ተገኘው። ፈገግ ብሎ ከኔ ጋር ተራመጂ፣ ማየት ያለብሽ ነገር አለ። በብርሃን ውስጥ አልነበርንም። ከብርሃን የተሰሩ ግድግዳዎች ባሉበት ትልቅ ክፍል ውስጥ እየተጓዝን ነበር። ከዚያም ግድግዳዎቹ ተቀየሩ። በድንገት በዙሪያችን በሚንሳፈፉ በመቶዎች በሚቆጠሩ ስክሪኖች ተከበብን። በእያንዳንዱ ስክሪን ላይ ወጣቶችን፣ በኔ ዕድሜ ያሉ ልጆችን፣ አንዳንድ ታናናሾችን፣ አንዳንድ በዕድሜ የገፉ፣ ሁሉም ስልኮቻቸውን እያዩ ነበር። በቅርበት ተመልከቺ አለ ኢየሱስ። አንድ ስክሪን ተመለከትኩና 14 ዓመት የሆናት ልጅ በመኝታ ቤቷ ውስጥ
በማህበራዊ ሚዲያ ተጠምዳ አየው። እሷም አዝና ትታየኝ ነበር። እያየው ጥቁር ጥላዎች በዙሪያዋ ተሰበሰቡ። መስማት ያልቻልኳቸውን ነገሮች በሹክሹክታ ይናገሩ ነበር። በተከታታይ ስክሪን ተመሳሳይ ነገር አሳይቶኛል። ልጆች፣ ታዳጊዎች፣ አዋቂዎችም እንኳ ሁሉም ከመሳሪያዎቻቸው ጋር ተገናኙ። ነገር ግን እርስ በእርስና ከራሳቸው የተለዩ እና በእያንዳንዱ ሰው ዙሪያ እነዚያ ጥላዎች፣ እነዚያ ፍጥረታት በስሜታቸው የሚመገቡ ውሸቶችን የሚሹ እየጠነከሩ የሚሄዱ ነበሩ። እነዚህ መናፍስት ሁልጊዜ ነበሩ አለ ኢየሱስ። ነገር ግን ከዚህ በፊት እንደዚህ አይነት ብዙ አእምሮችንና ልብን በቀላሉ ማግኘት አልቻሉም። ትውልድ ቁልፍ ሰጥቷቸዋል። ከዚያም እጄን ያዘኝ እና በድንገት እኔን መኝታ ቤቴ ውስጥ ሆኜ ማታ ከመተኛት ይልቅ ኢንስታግራምን እየተመለከትኩኝ ነበር። እናቴ ልታናግረኝ ስትሞክር ስልኬን እየፈተሽኩ ለመለጠፍ የሚያስችል ጥሩ የሚመስል ፎቶ ለማግኘት 40 ፎቶዎችን እየወሰድኩና ጥላዎቹም በዙሪያዬ ተሰብስበው አንቺ በጣም ቆንጆ አይደለሽም፣ ማንም አይወድሽም፣ ተጨማሪ ተከታዮች ያስፈልጉሻል፣ ተጨማሪ ላይኮች ያስፈልጉሻል። እንደገና ማልቀስ ጀመርኩ። ግን በዚህ ጊዜ በተለየ መንገድ አላውቅም ነበር አልኩኝ በሹክሹክታ። ምንም አላውቅም ነበር። አብዛኛዎቹ አያውቁትም። ኢየሱስ በእርጋታ ተናገረ። ለዚህ ነው የማሳይሽ። ከዚያም ትዕይንቱ እንደገና ተለወጠ። በአንድ ሰፊ ቦታ ውስጥ ነበርን። እንደ መላእክት የብርሃን ፍጥረታት የሚሰሩ የሚንቀሳቀሱ፣ ለጸሎት ምላሽ የሚሰጡ ነገሮችን አየሁ። ተመልከቼ አለኝ ኢየሱስ። በጉልበቷ ላይ የተቀመጠች አንዲት ታዳጊ ልጅ አሳየኝ። ከአልጋዋ አጠገብ እየጸለየች ነበር። ስትናገር ቃላቶቿ ብርሃን ሆኑ፣ ወደ ላይ እየተንሳፈፉ። ወዲያውኑ በርካታ መላእክት ተንቀሳቀሱ። በዙሪያዋም ጋሻ ተፈጠረ። ሲዞሩ የነበሩት ጥላዎቿ ወደ ኋላ አፈገፈጉ። ኢየሱስ አንድ ቅን ጸሎት አለ። የሰማይን ጥበቃ ለማምጣት የሚያስፈልገው ይህ ብቻ ነው። ተጨማሪ ትዕይንቶችን አሳየኝ። በእራት ሰዓት ስልክ የሌላቸው ቤተሰቦች አብረው እየተነጋገሩና እየተሳሳቁ ሰዎችን ተመለከትኩኝ። ትክክለኛ መጽሐፍትን የሚያነቡ ጓደኞች እውነተኛ ውይይት እያደረጉ እርስ በርሳቸው አይን ለአይን እየተያዩ። ይህ ግንኙነት ነው አለ ኢየሱስ፣ እውነተኛ ግንኙነት። ከዚያም ልቤን የሰበረ አንድ ነገር አሳየኝ። ወላጆቼ በሆስፒታል የመጠበቂያ ክፍል ውስጥ ተቀምጠው እናቴ በአባቴ ደረት ውስጥ እያለቀሰች ነበር። ከዚያ በፊት ሲያለቅስ አይቼው የማላውቀው አባቴ እንባ በፊቱ ላይ እየፈሰሰ ነበር። በጣም ይወዱሻል ኪሊ አለ ኢየሱስ፣ ከማንኛውም ተከታይ ከማንኛውም አስተያየት በላይ። ታናናሽ ወንድሞቼንም ግራ ተጋብተው ፈርተው አየሁ። የ14 ዓመቱ ጄክ በሆስፒታሉ ኮሪደር ውስጥ ግድግዳ እየመታ ከዚያም ወደ ወለሉ እየተንሸራተተ ትከሻዎቹ እየተንቀጠቀጡ። ተመልሼ መሄድ እፈልጋለሁ አልኩት። እባክህን መንገር አለብኝ፣ ያየሁትን ለሁሉም መንገር አለብኝ። ኢየሱስ በፍቅርና በመረዳት በተሞሉ አይኖቹ ተመለከተኝ። ወደዚያ ለመመለስ በእርግጥ እፈልጋለሁ ብዬ አመነታው። ከእርሱ ጋር በመሆኔ በጣም ፍጹም፣ በጣም የተሟላ ስሜት ተሰማኝ። እያንዳንዱ ጭንቀት፣ እያንዳንዱ አለመተማመን፣ እያንዳንዱ ፍርሃት ጠፍቷል። የተሰማኝ ሰላም ከዚህ በፊት ካጋጠመኝ ከማንኛውም ነገር በላይ ነበር። ይጎዳል ሲል አስጠነቀቀኝ። ሰውነትሽ ተሰብሯል፣ የመመለሻ መንገዱ ቀላል አይሆንም። አውቃለሁ አልኩት። ግን ማወቅ አለባቸው። ጓደኞቼ፣ ቤተሰቦቼ፣ አሁን በእጃቸው ስልክ ያላቸው ሁሉ ምን እየተከናወነ እንዳለ ማወቅ አለባቸው። ኢየሱስ ፈገግ አለ። ለዚህም ነው ካይሊ የመረጥኩሽ። ልብሽ ሁልጊዜም ከተከታዮችሽ የበለጠ ትልቅ ነበር። አየኝ። እጆቼን በእጁ ያዘ። ሞቅ ያሉ ነበሩ እና በእጆቹ ላይ ጠባሳዎችን ማየት ቻልኩ። ያየሽውን አስታውሺ አለ። ዋጋቸው በመውደድ እንደማይለካ ንገሪያቸው። እውነተኛ ግንኙነት የሚሆነው ፊት ለፊት ልብ ለልብ ነው። ወላጆች ትኩረት እንዲሰጡ ንገሪያቸው። የልጆቻቸውን አእምሮ ለማሸነፍ የሚደረገው ትግል እውነተኛ ነው። ለዘላለም እዚያ መቆየት ፈልጌ ነበር። አንድ ተጨማሪ ነገር አለ። እንደምወዳቸው ንገሪያቸው። ለማዳመጥ ከስክሪኖቻቸው ላይ ለረጅም ጊዜ ቀና ብለው ካዩኝ
ከእነርሱ ጋር ለመነጋገር እየጠበቁ እንደሆነ ንገሪያቸው። ከዚያም አቀፈኝ። በብርሃን መሞላት ለዘላለም ከጠፋው በኋላ ወደ ቤት እንደመጣው የሚሰማኝን ስሜት መግለጽ አልችልም። ጊዜው ነው በሹክሹክታ ተናገረ። ከዚያም ሁሉም ነገር ጨለመ። ህመም የመጀመሪያው የተሰማኝ ነገር ይህ ነው። በየቦታው ብዙ ህመም፣ የሚጮህ ድምፅ፣ አይኖቼን የሚጎዱ ደማቅ መብራቶች፣ የሆስፒታል ጸረ ተባይ ሽታ። በጉሮሮዬ ላይ ትቦ። መንቀሳቀስ አልቻልኩም፣ መናገር አልቻልኩም። አንድ ሰው ልብ አለኝ ተመልሳለች ሲል ሰማሁ። ሁሉም ነገር ታመመ። መተንፈስ ያማል። የሰጡኝን መድኃኒት ሁሉ በወስድም ህመሙ እጅግ በጣም ከባድ ነበር። በዚያ ቅጽበት እንደገና ከኢየሱስ ጋር ለመሆን ወደዚያም የሰላም ቦታ ለመመለስ ማንኛውንም ነገር እሰጥ ነበር። ለመጀመሪያ ጊዜ ለወላጆቼ ያየሁትን ስነግራቸው እጅግ ፈርተው ነበር። እናቴ ማልቀስ ጀመረች። አባቴ እጄን አጥብቆ ያዘኝ። ሆኖም ግን አመኑ። የመትረፌን ተአምር አይተዋል። የሆነ ነገር እንደተከሰተ ያውቁ ነበር። ጓደኞቼ የተለያዩ ነበሩ። አንዳንዶቹ ትኩረት ለማግኘት የተዘጋጀው እንደሆነ አስበው ነበር። ሌሎች ደግሞ ምቾት አልነበራቸውም። ጥቂቶች አዳመጡ፣ በእውነት አዳመጡ። የማህበራዊ ሚዲያ መተግበሪያዎቼን ጣልኳቸው። ከዚህ በፊት ባታደርጉትም እንኳን ጸልዩ። ስትጸልዩ የሚሆነውን አይቻልም። ከምታውቁት በላይ አስፈላጊ ነው። ሁሉንም ቴክኖሎጂ ጣሉ እያልኩ አይደለም። ይህ አይደለም እውነታው። ግን በማስተዋል ይሁን። ገደቦችን ያዘጋጁ። ከመሳሪያ ነፃ በሆኑ ጊዜዎችና ቦታዎች ይኑሩ። አሁንም ወደ ላይ ተመልከቱ። ለሚወድህና ለአንተ ራሱን አሳልፎ ለሰጠው ለጌታ ለኢየሱስ ጊዜን ስጠው።